ሂብሩል ኡማ ወይንም የዚህ ኡማ ዓሊም ተብለው የሚታወቁት ኢብኑ አባስ እንዲህ ይላሉ። እኔ በዓልይ ላይ ወይንም ዓልይን አስመልክተው የወረዱ 300 የሚሆኑ የቁርአን አንቀጾችን አውቃለሁ ይላሉ። እኔ የዚህ ፕሮግራም አዘጋጅ በግሌ እጄ ላይ ዓልይን አስመልክተው የወረዱ 500 የቁርአን አንቀጾች የሚል ኪታብ እጄ ላይ አለ። ማንኛውም ሰው አረበኛ ቁጥር 500 ጽፎ በአረበኛ ነዘለ አላ አሚሩል ሙእሚኒን ዓሊ ብሎ ቢጽፍ ከጉግል ላይ ማግኘት ይችላል ኪታቡን እላለሁኝ። አሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን አስመልክቶ ከወረዱት የቁርአን አንቀጾቹ ውስጥ እኔ በዩቲዩብ ላይ በ33 ክፍሎች ቢያንስ ለእያንዳንዱ 20ና ከዛ በላይ ደቂቃዎችን እየሰጠው የሰራሁትን ታሪክ የአሚሩል ሙእሚኒን ዓሊ ቢን አቢ ጣሊብን ከውልደታቸው እስከ ወፋታቸው እስከ እስቲሽሃዳቸው እስከ ተገደሉበት ቀን ድረስ የሰራሁበትን ፕሮግራም እዛ ላይ ሄዳችሁ ቁጥር 14 እና አሁን በስክሪን ላይ እንደምትመለከቱት ቁጥር 14 እና ቁጥር 15 ላይ ኢማም ዓሊይን አስመልክተው የወረዱትን የቁርአን አንቀጾች ከነ ማስረጃቸው አፕሎድ አድርጌያለሁኝ። ሂዳችሁ ተመልከቱ እላለሁኝ። እዚህ ጋር አንድ ትዝብትና ግርምቴን እነሆ ልላችሁ ወደድኩ። ይህንን ታላቅ ሰው ከ500 በላይ የቁርአን አንቀጽ የወረደለትን ሰው ዑለሞቻችን፣ ኡስታዞቻችን፣ መሻይኾቻችን የሌሎቹን ሰሃቦች ጧትና ማታ ፈዲላቸውን ሲያነሱ እንዴት የዚህን ሰው ማንነት ዘነጉት? ሺዓ እንዳይባሉ ፈርተው ይሆን? አላሁ አዕለም። ለማንኛውም ሙስሊም የሆነ ወንድ ሁሉ ነገ በየውመል ቂያማ ጀነት ሲገባ አለቃው ሐሰንና ሁሴን ናቸው ተብሏል። በሱነኑ ትርሚዚ በኢማም አሕመድ ብን ሐንበልና በሌሎችም እንደተዘገበው የሐሰንና የሁሴን አለቃቸው ዓልይ ወይንም አባታቸው ነው ተብሏል። እዛ ሂደን ከመገናኘታችን በፊት እዚሁ የሁሉንም የረሱሉን አህለል በይት ታሪካቸውን ማንነታቸውን እንወቅላለሁ። ሴትም የሆንሽ ነገ ኢንሻአላህ ጀነት ስትገቢ አለቃሽ ፋጢመቱ ዛህራ ዓለይሃ ሰላም ስለሆነች እዛ ሂደሽ ከመገናኘትሽ በፊት እዚሁ ስለ ማንነቷ ስለ ታሪኳ የማወቅ ግዴታ አለብሽ እላለሁ። ለሁላችንም ልቦና ይስጠን እላለሁ። ወሰላሙ ዓለይኩም ወራህመቱላሂ ወበረካቱ። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ።